ናርዲ ረሳሽው እንዴ? እኔም እኮ በዚች ዓለም ላይ ለመኖር 8 ወር ብቻ ነው የቀረሽ ተብዬ ነበር ስትላት፣ አይ አልረሳሁትም። እና ታዲያ የኔን ይሄን ትልቁን ችግር የፈታልኝ እግዚአብሔር ያንቺን ይችን ትንሽዬ ነገር የማይፈታ ይመስልሻል? ስትላት፣ አይ እንደዛ ማለት አይደለም። ያው እግዚአብሔር ለነገሩ ሁሉም ነገር ለበጎ ነው የሚያደርገው። ምክንያቱም እኔ ስስትን በሰጠው ማግስት አርግዘሻል አሉኝ እና እግዚአብሔር ይመስገን ሁሉም ነገር ለበጎ ነው። እኛ እንቸኩላለን እንጂ የሚደረገው ነገር ለኛ የሚበጀን ነው ትላታለች። በሌላ በኩል ሄለን ከተኛችበት ጌዲዮን ከክላስ ውስጥ ይገባል። ከክላስ ውስጥ ሲገባ እናትየው አልተነሳሽም እንዴ? እሺ የሰራሁልሽ ምግብ ጣፈጠሽ ሲላት፣ ውይ በጣም ነው የሚጣፍጠው፣ የተባረከ ይሁን። በቃ እኔ እንደ ዛሬ ደስ ብሎኝ አያውቅም። ሚስቴ ወልዳልኝ ለሷ ለመጀመሪያ ጊዜ ገንፎ ሰርቼ ያበላኋት ቀን ነው። እናም በጣም ነው ደስ ያለኝ ይላታል። እሷም አይ ልታወፈረኝ መሆን አለበት፣ ካሁን በኋላ እኔ እንደዚህ የምትቀጥል ከሆነ ሌላ ሰራተኛ መቅጠር አለብኝ ስትለው፣ እንዴ ቆይ አልወደድሽውም እንዴ? ማለቴ የሰራሁልሽ ምግብ አልጣፈጠሽም ሲላት፣ አይ እንደዛ ማለቴ ሳይሆን በእንደዚህ ደረጃ ከቀጠልክማ በቃ ቅርጽ የሌላት ሴት ነው የምሆነው ስትለው፣ አይ እንደዛ እንኳን አታስቢ፣ ቅርጽ የሌላት ሴት ብቻም ሳይሆን በቃ ወገቧ የሆነ ጆንያ የሚያክል ሴት ነው የማደርግሽ፣ በዛ እንዳትጠራጠሪ ስላት፣ አይ በቃ እንደዛ ከሆነ ከአሁን በኋላ ለአንተ በፍጹም እንድታረስ አልፈልግም፣ ሌላ የምታረሰኝ እፈልጋለሁ። ለማንኛውም ልጃችን አያት አይደል እንዴት እንደምታምር፣ አንተ ቆንጆ አድርገህ ስላረስከኝ እኮ ነው፣ ወይም በእርግዝና ዘመኔ አንተ ቆንጆ አድርገህ ስለተንከባከብከኝ ቆንጅዬ የምታምር ልጅ ወለድኩት ትለዋለች። እሱም አዎ ደግሞ ቆንጅዬ ናት አንቺን የምትመስል ምን ያልክ ነው? እኔ አላምርም ለማለት ነው ስትለው፣ ነው እንደዛ ማለት ሳይሆን ግን አንቺን ነው የምትመስለው። እና ማን ልትላን ነው ስሟን? እኔ አዲስ አለም ብያታለሁ። ለእኔ በጣም አዲስ አለሜ ናት ስላት፣ እንዴ ስሟን ባልሆን አዲስ አለም የምትላት? አዎ አዲስ አለሜ ናት። የሚገርምሽ ነገር እሷ ከመጣች በኋላ ሁሉም ነገር ተቀይሮልኛል፣ እግዚአብሔር ይመስገን። ስለዚህ ለእኔ አዲስ አለሜ ናት ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዘዘት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ጀምሩት ማለት ነው። አመሰግናለሁ። የጌዲዮን እናት የናርድን እርግዝና ስለሰማች በደስታ ከነናርድ ቤት ትሄዳለች። ከነናርድ ቤት ሄዳ በነገራችን ላይ ጌዲዮን ስለነገረኝ እርግዝናሽን ጊዜ መስጠት አልፈለኩም፣ ወደ አንቺ መጣሁኝ። እናም በጣም ነው ደስ ያለኝ። ስለዚህ አሁን ካሁን በኋላ ምንም ነገር እንዳታስቢ፣ እኔ አሉ የተባሉ ዶክተሮች ጋር እወስድሻለሁ። እዛው አስጅሽ ደግሞ ትታከሚያለሽ። የሄለንን እያየሽው አይደል እንዴ? ሄለን ትሞቻለሽ ተብላ 8 ወር ነው የቀረሽ ተብላ ትንሽዬ ጊዜ የነበራት አሁን እግዚአብሔር ምንም የማይሳነው ፈጣሪ ስለሆነ ይሄው ረዥም እድሜ ሰጥቷታል፣ እየኖረች ነው። ያው ነገሩ ስራው ያላለቀ ቢሆንም ስትላት፣ አዎ እግዚአብሔር መልካም ነው። በነገራችን ላይ እኔና በረከት ሌሊቱን ሁሉ ቁጭ ብለን ነበረ ያደርነው፣ በጣም እያሰብን ነበረ። እሱ ራሱ እንቅልፍ አልወሰደውም ስትላት፣ ለምንድን ነው ታዲያ እንደዚህ የሆናችሁት? አታስቡ፣ ሄለንን እያያችኋት አይደል እንዴ? የእሷን ህይወት የቀየረ ፈጣሪ የእናንተንም ይቀይረዋል። በዛ ላይ እንደነገርኩሽ እኔ አሉ የተባለው ዶክተሮች ስለማቅ እወስድሻለሁ፣ ትመረመሪና ሁልጊዜም እዛ እንድትከታተይ ታደርጊያለሽ። እናም አታስቢ፣ ምንም ችግር የለውም ስትላት፣ እሺ በቃ ችግር የለውም። እኔ ምንሽ ግን በሄለን ጉዳይ አዲስ ነገር አለ እንዴ? አስደነገጥሽኝ እኮ ስትላት፣ አዎ ሄለን ከካንሰሩ ነፃ ሆነሻል ተባለች እንጂ ነፃ አልሆነችም። ያው ግን እየወሰደች ያለችው መድኃኒት 3ኛውን ነው፣ 1ኛ 2ኛ ሳይሆን 3ኛውን ማለቴ መዳን የሚቻልበትን የምትድንበትን መድኃኒት ነው እየዋጠች ያለችው። ነገር ግን እሱ አሁን ከካንሰሩ ነፃ እንደሆነች ነው የምታውቀው ስትላት፣ እና ይሄን ነገር ጌዲዮን ያውቃል ብላ ስትጠይቃት፣ ጌዲዮን ያውቃል። እናም ጌዲዮን ስለሚያውቅ እኔና ጌዲዮን ብቻ ነን የምናውቀው። እናም ጌዲዮን እየተንከባከባት ነው። መድኃኒቱን እንኳን አልወስድም እያለች ብታስቸግርም እሱ ከስር እየተንከባከባት መድኃኒቱን እንድትወስድ እያደረጋን ነው። ለማንኛውም አሁን አንቺ አትጨነቂ። እኔ ይህን ነገር የነገርኩሽ በነገራችን ላይ ፈጣሪ የሰውን ህይወት እንደሚቀይር ልነግርሽ ፈልጌ ነው እንጂ ጌዲዮን ቃል አስገብቶኛል ለማንም እንዳልናገር፣ ከኔና ከሱ ውስጥ
ማለቴ እኔ እና እሱ እንጂ በመካከላችን ሶስተኛ ሰው እንዳይገባና ሌላ ሰው እንዳይሰማ ቃል አስገብቶ ነበር። ይህን ነገር ላንቺ የምነግርሽ ቃሌን አፍርሼ ነው። ስለዚህ እኔ ይህን ነገር አሁን የምነግርሽ እግዚአብሔር የሚሳነው ነገር የለም፣ ሁሉንም ይቀይራል ለማለት ያክል ነው እንጂ ለሌላ አይደለም። ይህን ነገር መናገር አልነበረብኝም። ለማንኛውም አሁን ሄለን ይህን መድኃኒት ወስዳ ትንሽ ጠንከር እስከምትል ድረስ ነው። እናም ትንሽ ጠንከር ካለችው በኋላ ወደ ውጭ ሀገር ሄዳ ለአንድና ለመጨረሻ ጊዜ ኦፕሬሽን ትሆናለች። ከዛም ኦፕሬሽን ከሆነችው በኋላ እንደ ፈጣሪ ፈቃድ ሁሉም ነገር ሰላም ይሆናል። ስለዚህ አንቺም አታስቢ ትላታለች። እሷም በጣም ተጨንቃ ስለነበረ ለነገሩ መስሽን ነው፣ ሁሉም ነገር ለበጎ ነው። እግዚአብሔር በአንዱ ቢክስሽ በአንዱ ደግሞ ይበድልሻል። ስለዚህ እሱ ሁሉንም ነገር ያስተካክለዋል ትላታለች። አዎ በቃ አታስቢ ተባብለው ሁለቱ ይለያያሉ። በሌላ በኩል ጩናና አቶ ረታ ከአቶ ረታ መኪና ውስጥ ጩና ገብታ ይጨቃጨቃሉ። ምክንያቱም የሚጨቃጨቁበት ደግሞ ህፃኗን ስስትን ወስደዋት ስለነበረ ከነበረከት ለይተው ስስት ደግሞ ከዛ ቤት ሄዳ በፍጹም ልትለምድ አልቻለችም፣ አልፈለገቻቸውም። እኔ ምግብ አልበላም፣ ምንም ነገር አልፈልግም፣ እማዬና አባዬ ጋር ወሰዱኝ፣ እነሱ ጋር ካልወሰዳችሁኝ መኖር አልችልም፣ አልፈልግም፣ ምግብም አልበላም እያለች ስላስቸገረቻቸው ጩናን ጠርቶ ግራ ገባኝ፣ እኔ ምን ላድርጋት? ህፃኗ እናትና አባቴን አምጡልኝ እንጂ እኔ ምግብም አልበላም ውሃም አልጠጣም እናንተንም አልፈልጋቸውም እያለች ነው ሲላት፣ እና እኔ ምን ላድርግ? አዎ ከትክክለኛ እናትና አባቷ ነው ቀምተን ለእናንተ የሰጠናችሁ ስትለው፣ ትክክለኛ እናትና አባቷማ እኛ ነበርን ከዛሬ 4 ዓመት በፊት ሲላት፣ በቃ ምን ላድርግ? እኔ በዚህ ጉዳይ ስንት ጊዜ ራሴን ልውቀስ? ምንም ማድረግ አልችልም። እኔ ከዚህ በላይ ምንም አይነት ልተባበር አልችልም ስትለው፣ እና ምን ማድረግ አለብኝ? እኔ እኮ ምናልባት አንቺ ከኛ ቤት መጥተሽ መጉዚት ትሆኝ እንደው ብዬ አስቤ ነበር ሲላት፣ እኔ በፍጹም የእሷና ሊሆን አልችልም። ምክንያቱም እኔ እያሰቃየኋት ነው ያሳደግኳት። ስለዚህ እኔ አሁን የእሷ መጉዚት መሆን አልችልም። እንደኔ ክፉ እናት በዚች ምድር ላይ የለም። ስለዚህ እኔ በፍጹም ለእሷ መጉዚት አልሆንም። ከዚህ በላይ ደግሞ አንተ እንድተባበረህ አልችልም ስትለው፣ ቆይ እሺ ታዲያ ምን ትይኛለሽ? እኔ ምን ማድረግ አለብኝ ሲላት፣ እኔ አላቅም በቃ ነገርኩህ እኮ ከዚህ በላይ በፍጹም ልተባበርህ አልችልም ስትለው፣ እሱም ቀጠል አድርጎ እሺ ምን ትመክርኛለሽ? ምን ሆነሽ ነው? ቆይ የተፈጠረ ነገር አለ? ተቀይረሻል ደግሞ ሲላት፣ ምንም። ቆይ ግን ባለቤትህ ያንተ ልጅ ብቻ ስለሆነች ነው የምትወዳት ስትለው፣ ቆይ አልገባኝም። ምን የደበቅሽ ነገር አለ? እኔም ማላውቀው የደበቅሽ ነገር አለ ሲላት፣ አይ ምንም በቃ እንደውም ተው ይቅር በቃ አልነግርህም፣ ምንም ነገር አልነግርህም ትለዋለች። እሱም ይሄ ነገር ከንክኖታል። ምክንያቱም ሴትዮቱ ያንተ ልጅ ብቻ ስለሆነች ነው ወይ የወደደቻት ስላለችው የሆነ የማያውቀው ነገር ያለ ነገር ነው የመሰለው እሱ የማያውቀው። ጩና ግን የሆነ የምታውቀው ነገር አላት። በነገራችን ላይ በስስት ዙሪያ እሱ የእውነት አባት ነው አይደለም የሚለው ራሱ ሌላ ጉዳይ ነው። ለማንኛውም ጌዶን ልጄ ስታምር አቤት እንዴት አባቷ ነው የምታምረው! ግን ምን ሆነሽ ነው የደካከምሽው? ገና እኮ አንድ ልጅ ነው የወለድሽው። ስለዚህ ድጋሜ ሌላ ልጅ እኮ ትወልጅልኛለሽ እያለ እየተሳሳቁ ህይወታቸውን እየቀጩ ነው። ነገር ግን ሄለን ይህን ነገር አታውቅም። ካንሰሩ ከላዋ ላይ ተነቅሎ እንደወደቀ ነው የተነገራት። ነገር ግን 3ኛ ደረጃውን መድኃኒት እየወሰደች ነው ያለችው። እንደ ፈጣሪ ፍቃድ ግን እናትየው እንደሚሻላት ነግራታለች። ዶክተሮቹም ነግረዋታል። እናም እማዬ በጣም ነው ማመሰግናት። ከፈጣሪ በታች ሁለታችሁ ናችሁ ከጎኔ ቆማችሁ እንድሻለኝ ያደረጋችሁም እያለች ሁለቱን ታመሰግናለች።